ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬቱ ክለባችን የመለከቱ ሀናዊ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁም በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰቡ ሁለቱ መረጃዎች አለፍን። አብራችሁን ቆዩ። አርሰናል የዝውውር መስኮቱ ከመዘጋቱ በፊት በአምስት ቁልፍ ፎቶዎች ላይ ጥልቀትን ይፈጥራል ተብሎ ይጠበቃል። በመሀል ተከላካይ፣ የመስመር ተከላካይ፣ የአማካይ ስፍራ እንዲሁም የግራ ክንፍና የመሀል አጥቂ ክፍል ላይ አዳዲስ ፈራሚዎችን ያመጣልም ተብሎ አርሰናል ከክሪስቶስ ዞሊስ ፊርማ በኋላ ለሞርጋን ሮጀርስ ለብሩኖ ጉማሬ ዝውውሮች ስምምነት ለመድረስ እየሰራ ነው የተሰማ ሲሆን ጆን አልቫሬዝ ደግሞ በክረምቱ ማብቂያ ላይ እድሉ ከተገኘ አሁንም የክለባችን ዋነኛ ኢላማ ሆኖ ቀጥለዋልም ተብለዋል። ኤላን ሙስሌር የውድድር ዘመኑን የአርሰናል ሶስተኛ ግብ ጠባቂ መሆን ይጀምራል ተብሎ ይጠበቃል ተባለ። ከዴቪድ ራያና ከኬፓ አሪዛባላጋ በመቀጠል ነገር ግን ኬፓ ክለቡ የሚልክ ከሆነ ፈረንሳዊ ግብ ጠባቂ ሁለተኛ ምርጫነት ከፍ ሊል ይችላልም ተብሏል። አንድሪያ ቤርታ ለአርሰናል ጠንካራ የፋይናንስ ጠቀሜታ እሴት የማይወክል ማንኛውም ዝውውር ለመቀጠል ፈቃደኛ እንዳልሆነ ተነገረ። የስፖርት ዳይሬክተሩ ያለአግባብ ገንዘብ ከመበተን ይልቅ በዝውውር ገቢያው ላይ ጥብቅና ስነስርዓት የተሞላበትን አካሄድ በመከተል የዝውውር ሂሳቦቹ ትክክለኛ እንዲሆኑ ከፍተኛ ትኩረት እየሰጠም ይገኛል ተባለ። ጁኒየር ክሮፒ በክለባችን ክትል የተደረገበት የሚገኛው አጥቂ ሲሆን ቶተንሃም ሌሎች በርካታ ክለቦችም ተጫዋቹን ለማስፈረም አሁን ላይ ከፍተኛ ፍላጎት አላቸውም ተብሏል። ነገር ግን በርንማውዝ ቢያንስ ለአንድ ተጨማሪ ውድድር ዘመን ለማቆየት ትልቅ ፍላጎት አለው ሲል ቤን ጃኮብስ ዘግቦታል። አርሰናል ስለ ጁሊያን አልቫሬዝ አሁንም ንክኪውን አላቋረጠም ተባለ። አንድሪያ ቤርታ ከአትሌቲኮ ማድሪድ ጋር ያለው ግንኙነት እንደቀጠለም ተሰምቷል። አርጀንቲና አጥቂ ወደ ባርሴሎና መሄድ የሚመርጥ ቢሆንም አትሌቲኮ ማድሪድ ግን በአሁኑ ወቅት ከላሊጋ ውጭ ላሉ ክለቦች ለመሸጥ ፈቃደኛ በመሆናቸው አርሰናል ይበልጡን ወደ አልቫሬዝ ዝውውር እየተጠጋ ነው ሲል ቤን ጃኮብስ ዘግቦታል። ፋብሪዚዮ ሮማኖ ሐምሌው ለአርሰናል እጅግ ስራ የሚበዛበት ወር ይሆናል ሲል ተናገረ። ረገብ ካለ ሰኔ ወር በኋላ የፕሪሚየር ሊጉ ሻምፒዮንና የሻምፒዮንስ የፍጻሜ ተፋላሚ አርሰናል አሁን ላይ ዝውውር እንቅስቃሴዎችን ያፋጥናል ተብሎ ይጠበቃልም ብሏል። ፋብሪዚዮ ሮማኖ እንደዘገበው ከሆነ አርሰናሎች የዝውውር ስልታቸው በጥንቃቄ ለማቀድ ጊዜ ወስዶ የነበረ ሲሆን አሁን ግን ነገሮችን ለማፋጠን ሙሉ በሙሉ ዝግጁ ሆነዋል ሲልም ተናግሯል። አርሰናል በጣም ስራ የበዛበትን ወር ያሳልፋል ሲል ፋብሪዚዮ ሮማኖ ተናግሯል። ዴቪድ ኦርነስቲን ባወጣው አዲስ ዘገባ መሰረት አርሰናል ስለ ኬንያ ሊዝ ዝግጁነት ጁቬንትስን ጠይቆም ነበር ብሏል። መልሶቹም ይህንን ቱርክ ኢንተርናሽናል ለማስፈረም ጁቬንትስን ጠይቀው የነበረ ቢሆንም ክለቡ ተጫዋቹ በፍጹም የሚሸጥ እንዳልሆነም አሳውቋቸዋልም ብሏል። አርሰናልን ተከትሎ ፊቱ ወደ ሌሎች አማራጮች የማጥቃት መስመር ኢላማዎች እንዳዞረም ዴቪድ ኦርነስቲን አረጋግጧል። አርሰናል ለኤዝሪ ኮንሴ የዝውውር ጥያቄ ለማቅረብ የተዘጋጀ ነው ተባለ። በአሁኑ ሰዓት በአርሰናልና በአስቶን ቪላ መካከል በተጫዋቹ የገበያ ግምት ላይ ሰፊ ልዩነት እንዳለ የሚታመናም ተብሏል። ኮንሳ ከአስቶን ቪላ ጋር የሁለት ዓመቱ ላይ ቀሩ ሲሆን በቪላ ቤት አዲሱ ላይ መፈረም እድልም አሁን አለው። ስለሆነም ይህ ዝውውር ምናልባትም ለአርሰናል ከባድ ሊሆን ይችላልም ተብለዋል። የ18 ዓመቱ የመሃል ተከላካይ ኤልያስ ሳብሰን ከቶተንሃም ጋር የነበረውን መጠናቀቁን ተከትሎ በነፃ ዝውውር አርሰናልን ተቀላቅሏል ተባለ። ክለቡ የሚቀጥሉት ቀናት ውስጥ ዝውውሩን በይፋ ያሳውቃል ተብሎም ይጠበቃልም። የሊቨርፑል የቀድሞ ተጫዋች ግሬም ሶነስ በዴክላን ራይስ ላይ አነጋጋሪ አስተያየት ሰጠ። ኤሊዮት አንደርሰን በጣም ወጣት በመሆኑ የመሻሻል እድል አለው፣ ዴክላን ራይስ ግን ከዚህ በላይ አይሻሻልም ሲል ተናግሯል። በ27 ዓመቱ ልታገኝ ሲለው ምርጥ ብቃቱን እያየ ነው፣ ከዚህ በላይ አድግም። በሁለቱ ጮች ውስጥ በቂ እግር ኳስ ጥበብ ላይ እኔ እነሱን የሚያቸው ኳስ መልሰው ለቡድን አጋሮቻቸው የሚያቀብሉ እና ሪሳይክል የሚያደርጉት ሌሎች አድርጌ ነው እንጂ ተጋጣሚ በከፍተኛ ሁኔታ ሲጎዱ አላይም ብሏል። ከነዚህ ሁለቱ ፈጽሞ ተቃራኒ ተጫዋች ከፈለጋችሁ ባለፈው ምሽት በአሁኑ ሰዓት ምናልባትም የዓለም ምርጡና ለበርካታ ዓመታት ምርጥ ሆኖ የቆየውን ሮድሪን ተመልከቱም ሲል ተናግረዋል። አንድሪያ ቤርታ ዋጋቸው በተጋነነ ዝውውሮች ላይ ጫና ውስጥ ለመግባት ፈቃደኛ አይደለም ተባለ። አርሰናል የክረምት የዝውውር ስራውን በቀጠለበት በዚህ ወቅት የስፖርት ዳይሬክተሩ አንድሪያ ቤርታ ዋጋቸው በተጋነኑ ዝውውሮች ላይ ጫና ውስጥ ላለመግባት ወስነዋልም ተብሏል። የስፖርት ዳይሬክተሩ ለአንድ ቦታ በአንድ ጊዜ ብዙ ሰዎችን ያነጋገር ሲሆን ይህም ለአርሰናል አማራጮች ሰፊ እንዲሆን ያደርጋልም ተብሏል። ቤርታ የሚቀርበው የገንዘብ መጠን ከተጫዋቹ ዋጋ ጋር የማይመጣጠን ከሆነ ከድርድሩ ለመውጣት ወደኋላ አይልምም ተብሏል። ይህ አቋሙ ደግሞ በአርሰናል ድርድር ላይ የበላይነት እንዲኖረውም ያደርጋልም ተብሏል። የውስጥ ምንጮች እሱን ማሽን ብሎ የሚጠሩ ሲሆን ይህ ቆራጥ አካሄዱ በዝውውር ገበያው እጅግ ወሳኝ በሆነው በዚህ ወቅት ትልቅ አስተዋጽኦ ሊኖረውም ይችላልም ተብሏል። ኒኪ በትና ፖል ስኮልስ የእንግሊዝ ብሔራዊ ቡድን ለአርሰናል ድንቅ ታዳጊ ማክስ ዶማን ፈጣን እድል እንዲሰጠው ይፈልጋሉ። እንግሊዝ በዓለም ዋንጫ ግማሽ ፍጻሜ በአርጀንቲና ከተሸነፈች በኋላ ኒኪ በት የአርሰናል ታዳጊ ማክስ ዶማን በፍጥነት ወደ ብሔራዊ ቡድኑ እንዲያመጡትም ጠይቋል። ሂዱና ማክስ ዶማን በየጨዋታ ላይ ያስገቡት ከአሁን ጀምሮ በሁሉም የዓለም አቀፍ ጨዋታዎች ላይ እረፍት ላይ እንዲጫወት አድርጉ ሲልም ተናግረዋል።
የአርሰናል ድንቅ ታዳጊ ኤመርሰን ንዋኔሪ ከአርሰናል ጋር በረጅም ጊዜ ውል ተስማምቷል ተባለ። 15 ዓመት አርሰናል ታዳጊ ድንቅ ታዳጊ ኤመርሰን ንዋኔሪ የአዲስ የስኮላርሺፕ ውል የተስማማቸው የመጀመሪያ ፕሮፌሽናል ኮንትራቱንም ከወዲሁ ከክለቡ ጋር ለመፈራረም ተስማምቷልም ተብሏል። ታዳጊው በነሐሴ 2027 ዕድሜው 17 ዓመት ሲሆንም ይፋ ፕሮፌሽናል ውሉን ይፈርማል ተብሎም ይጠበቃል። ምንም እንኳን ከቼልሲና ከሲቲ ፍላጎት ቢኖርም ኤመርሰን የወደፊት ህይወቱን ለአርሰናል ለመስጠትም ወስኗልም ተብሏል። የንዋኔሪ ስም በሰሜን ለንደን ደምቆ መብራቱን በቀጠለበት ውዝግ ሌላ ታላቅ የአካዳሚ ተሰጥቶ በክለቡ መቆየትም ተረጋግጧል ተብለዋል። አርሰናል የሞርጋን ሮጀርስን ዝውውር ለማጠናቀቅ ጥረቱን እያፋጠነ ነው ተባለ። አርሰናል የሞርጋን ሮጀርስን ዝውውር ለማጠናቀቅ የሚያደርገውን ጥረት አሁን ላይ ማጠናከሩ ተዘግቧል። የስፖርት ዳይሬክተሩ አንድሪያ ቤርታና ሚኬል አርቴታ አዲስ የውድድር ዘመን ከመጀመሩ በፊት የክለቡን የማጥቃት አማራጭ ለማጠናከር ድርድሩን እያፋጠኑት ይገኛሉም ተብሏል። መድፈኞቹ የሮጀርስን ሁለገብነት ኳስ የመግባት ብቃቱን በአካል ብቃቱ ያለውን ጥንካሬና በአርቴታ ስር ሊያሳይ የሚችለውን ብቃት በመመልከት ተጫዋቹን ቀዳሚ ኢላማቸው ካደረጉት ሰንበትበት ብሏል። እስካሁን ምንም አይነት ስምምነት ባይደርሱም አርሰናል ድርድሩን ወደፊት ለመግፋትና ሊወስድ የሚችለውን የስምምነቱ ሁኔታ ለመገምገም እየገፋበትም ነው ተብሏል። ሮጀርስ በተለይ ማጥቃት ቦታዎች ላይ መጫወት የሚችል ተጫዋች በመሆኑም በክለቡ ውስጥ ትልቅ አድናቆት አለውም ተብሏል። አጋጣሚዎችም ከተገኙም አርሰናል ዝውውርም በፍጥነት ለመጨረስ ጓጉቷልም ተብለዋል። አርሰናል ዊሊያም ሳሊባ ለረጅም ጊዜ ከሜዳ ሊርቅ ይችላል የሚል ከፍተኛ ስጋት በመፈጠሩ ምክንያት አዲስ የመሃል ተከላካይ ፍለጋውን አሁንም እያፋጠነ ነው ተብሏል። በዚህ ድረገጽ ላይ ዴይሊ ብሪንግ እንደዘገበው ከሆነ መድፈኞቹ ሳሊባን አለመኖር ለመሸፈን የአስቶን ቪላን ኤዝሪ ኮንሳና የዌስትሃሙን ማቭሮፓኖስን ለማስፈረም አማራጮችን እየተመለከቱም ነው ተብሏል። ይህ የሆነ ያለው ግን የሳሊባ የጀርባ ጉዳት ምን ያህል ከባድ እንደሆነ እስካሁን በግልጽ ባልታወቀበት ሁኔታም ነው። ሳሊባ ፈረንሳይ በዓለም ዋንጫ ግማሽ ፍጻሜ በስፔን በተሸነፈችበት ጨዋታ ላይ በድንገት ሜዳውን ጥሎ ለመውጣት አተገዶ ነበር። ነገር የፈረንሳይ ጋዜጦች የ25 ዓመት ተከላካይ ለ4 ወይም ለ5 ወራት ከሜዳ ይርቃል እያሉ የሚጽፉት ወሬ የውስጥ ምንጮች እስካሁን ማረጋገጥ አልፈለጉም። አርሰናል በቅርቡ የሳሊባን ሁኔታ ራሱ ይመርማል። ነገር ግን ሚኬል አርቴታ ቀደም ሲል በተከላካይ መስመር ላይ ተጨማሪ ጥልቀት ለመጨመር ይፈልግ ስለነበረ አሁኑ ተከላካይ መስመሩን ለማጠናከር ስራዎች ተጀምሯልም ብለዋል። ምንጮች ስለ አርሰናል የመሃል ተከላካይ ፍለጋ ምን ያሉ የሚመስል መቀም አንድ የውስጥ ምንጭ እንዲህ ሲል ይናገራል። አርሰናል የመሃል ተከላካይ ሲከታተል የቆየው ለወራት ያህል ነው። ጉዳዩ ከሳሊባ ጉዳት ጋር ብቻ የተያዘለም። ሆኖም አሁን ላይ ፍለጋው እንደሚጠናከር ጠብቃለሁ። ከፈረንሳይ የመጡ ዘገቦች እስካሁን ባይረጋግጡም ሳሊባ ለምን ያህል ጊዜ ከሜዳ እንደሚርቅ ከፍተኛ ስጋትም አለ። ሌላኛው ምንጭ ደግሞ አርሰናል ኤዝሪ ኮንሳን በጣም ይወዱታል፣ ስለዚህ እሱን መከታተል ያስፈልጋል። በተጨማሪ ከዌስትሃም ይልቅ እድሉ ሰፊ ሆኖ የቀሩ ተጫዋቾችን ማቭሮፓኖስን መልሶ ስለማስፈረም በክለቡ ውይይትም ተደርጓልም ተብሏል። በሌላ በኩል አርሰናል ለኮሞ የመሃል ተከላካይ ያኮቦ ራሞን የነበረውን ፍላጎት ያቀዘቀዘ ሲሆን በቪክቶር ቫልዴፓኒስ ላይ የነበረውን ፍላጎት አሁን ለተጫዋቹ ፊዮሬንቲና በመቀላቀሉም አርሰናል ከዝውውሩ ወጥቷልም ተብሏል። ክሪስቶዞሊስ መድፈኞቹን ለመቀላቀል ከሌሎች ክለቦች የቀረቡትን ጥያቄዎች ውድቅ ማድረጉን ተከትሎ አርሰናል ለተጫዋቹ የሕክምና ምርመራና የውል ስምምነት ፊርማ ቀጠሮ መያዙ ተረጋግጧል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ የግሪክ ብሔራዊ ቡድን ተጫዋች ከክለብ ብሩጅ ጋር በ40 ሚሊዮን ዩሮ የዝውውር ሂሳብ አርሰናል ለመቀላቀል አሁን ሁሉም ነገር ተጠናቋልም ተብሏል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ ባወጣው የቅርብ ጊዜ መረጃ መሰረት ክለብ ብሩጅ በጠየቀው ዋጋ ላይ ጽኑ አቋም የነበረው ሲሆን የሰሜን ለንደኑ ግዙፍ ክለቡ የተጠየቀውን ገንዘብ ለመክፈል ሙሉ በሙሉ ፈቃደኛ በመሆኑ ዝውውሩ ለአርሰናል እጅግ የቀለለም ነበር። ዞሊስ በቤልጂየም በነበረው ቆይታ አስደናቂ ብቃቱን ያሳየ ሲሆን የአርሰናል ደጋፊዎች የአራት ተጫዋች በይፋ ክለቡን የሚቀላቀልበትን ጊዜ በቅርቡ ያገኛሉ ሲል ፋብሪዚዮ ሮማኖም ተናግሯል። በተጨማሪ ሮማኖ አርሰናል በዝውውር ገበያው ላይ ገና ስራውን እንዳልጨረሰም ግልጽ አድርጓል። ፋብሪዚዮ ሮማኖ ስለ ዞሊስ ዝውውርና ቀጣይ ሁኔታዎች ምን አለ የሚለውን እንመልከት። ዞሊስ አዲሱ የአርሰናል ተጫዋች ሆኗል። ዝውውሩም ሄሪቢጎ ሲል ተጠናቋል። በ40 ሚሊዮን ዩሮ የስምምነት ላይ ተደርሷል ሲል ይናገራል። ይህ የአርሰናል ለክለብ ብሩጅ የሚከፍለው የዝውውር ሂሳብ ነው። በመሰረቱ ምንም ድርድር አልነበረም ማለት ይቻላል። ምክንያቱም የክለብ ብሩጅ መነሻ ዋጋ ሁልጊዜም 40 ሚሊዮን ዩሮ ነበር። ብሩጅ በዚህ ላይ መደራደር አልፈልግም፣ አርሰናል የተጠየቀውን ዋጋ ለመክፈል ወስኗል ብሏል። ይህ የሆነበት ሌላኛው ምክንያት ደግሞ ባለፉት 2-3 ሳምንታት ውስጥ ከአሸናፊዎቹ ሀገራት ጣሊያንና ጀርመን የመጡ ሁለት ክለቦች ወደ ዝውውር ለመግባት መሞከራቸውና አርሰናል ተጫዋቹን ለመጥለፍ አስበው ስለነበረም ነው ተብሏል። ነገር ግን የተጫዋቹ የመጨረሻ ውሳኔ ግልጽ ነበር። ተጫዋቹ ለእነዚህ ክለቦች በሙሉ አዝናለሁ፣ አመሰግናለሁ፣ እኔ መሄድ በፈልገው ወደ አርሰናል ብቻ ነው ብሏቸዋል። አሁን ላይ ስምምነቱ ሙሉ ውል አልቋል። ዞሊስ በሚቀጥሉት ቀናት የረጅም ጊዜ ውል በአርሰናል ይፈርማልም ብሏል። የሕክምና ምርመራና የውል ስምምነት ፊርማም ቀጠሮ ተይዞለታል ሲሆን ስለዚህ በሚኬል አርቴታ ስር አዲስ የክንፍ ተጫዋች አሁን ላይ ይፈርማልም ሲል ተናግረዋል። ሮማኖ በመቀጠልም እንደገለጸው አርሰናል ዊሊያም ሳሊባን ጉዳት ምን ያህል ከባድ እንደሆነ ለማወቅ እየጠባበቀ ባለበት ወቅት የተከላካይ መስመር ሁኔታ በጥልቀት እየተመለከተም ነው ብሏል። በአጥቂ አማካይ ስፍራ ላይ ተጨማሪ አዲስ ተጫዋች የማስፈረም እድላቸውም ሰፊም ነው ሲል ፋብሪዚዮ ሮማኖ ተናግሯል።
የአርሰናል የክንፍ ተጫዋች ጋብሪኤል ማርቲኔሊ በዚህ ክረምት አርሰናል ሊለቅ እንደሚችል መነገሩን ተከትሎ እስከ 5 የሚደርሱ ክለቦች ተጫዋቹን ለማስፈረም ፍላጎት እያሳዩ ነው ተባለ። የብራዚል ብሔራዊ ተጫዋች በ2025/26 የወደ ዘመን በሙሉ በሊጉ ያስቆጠረው አንድ ግብ ብቻ መሆኑ የሚታወስ ሲሆን በክለብ ውስጥ በብዙዎቹ ዘንድ ይጠበቅ የነበረውን ያህል እድገትም አላሳየም። ሆኖም በአውሮፓ መድረክ የተሻለ እንቅስቃሴ ያደረጉ ሲሆን መድፈኞቹ በቻምፒየንስ ሊግ ፍጻሜ በደረሱበት ጉዞ በ19 6 ጎሎችን ማስቆጠሩም ይታወሳል። አሁን ላይ ክረም ኮዶ እንደዘገበው ከሆነ ማርቲኔሊ አርሰናል ሊለቅ የሚችል ይመስላልም ብሎ እንደ ማንቸስተር፣ ኒውካስትል፣ ባየር ሙኒክ፣ ጁቬንቱስ እና ሮማ ያሉ ክለቦች አሁን ላይ ብራዚልን መስመር አጥቂ ለማስፈረም ፍላጎት አላቸውም ብሎ ጋብሪኤል ማርቲኔሊ በዚህ ክረም አርሰናል ይለቃል ሲል ክራም ኮኖር ዘግቦታል። ውድ ቤተሰቦች ለዛሬ በረ ቆይታ በዚህ አበቃ። መልካም